በድንገት ትምህርት ቤት ውስጥ በተከሰተ ድሩማ በተባለ ተናጋሪ ነገር ተማሪዎቹ ያለ ፈቃዳቸው በጀመሩት ከባድ ጌም ምክንያት ህይወታቸውን መስዋዕት የሚያደርጉ ተደጋጋሚ ቻሌንጆችን በመጫወት በስቃይና በእንግልት የተሞሉ ጊዜያትን ያሳልፋሉ። ይሄ ጌም ግን በምን ምክንያት ክፍላቸው ውስጥ ተፈጠረ? ማንስ ይሄን ጌም በስኬት አጠናቆ ህይወቱን ያተርፋል? የዚህን ሙሉ መልስ በፊልሙ መጨረሻ ስለምትመለከቱት አዝናኙንና ምርጡን ፊልማችንን እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋብዛችኋለሁ። ፊልማችንም ታካሃታ የተባለ ተማሪን እያስመለከተን ይጀምራል። ታካሃታ በጣም ብልህና ጎበዝ ተማሪ በመሆኑ ሁሌም ብቸኛ ተማሪ ነው። ክፍል ውስጥ ተቀምጠው እየተማሩ ያሉ በድንገት መምህራቸው ጭንቅላቱ ድሩማ በተባለ አንድ ተናጋሪ አሻንጉሊት መሰል ነገር ተቀየረ። ይሄ ድሩማ ታዲያ በመምህሩ ቦታ ተተክቶ አንድ አስፈሪ ቻሌንጅ ለተማሪዎቹ ሰጣቸው። ወደ ብላክቦርዱ ዞሬ ቆያለሁ፣ ነገር ግን ልክ ወደ እናንተ ተመልሼ ስዞር የሚንቀሳቀስ ሰው ካለ ጭንቅላታችሁን እንደ ኳስ አፈነደዋለሁ ብሎ አስፈሪ መልእክትን አስተላለፈላቸው። ወደ ብላክቦርዱ ስዞር ግን እንደፈለጋችሁ መንቀሳቀስ ትችላላችሁ አለ። ድሩማ አሁን በድንገት ዞር ሲል ሲንቀሳቀሱ የተመለከታቸውን ተማሪዎች በሙሉ እንደ ቲማቲም እያፈነዳ ጣላቸው። ሲወድቁ ከጭንቅላታቸው ቀይ ድብልብል ነገር እየተፈረካከሰ ይወድቃል። ወዲያው ፊቱን መለሰ ደግሞ። የቀሩት ተማሪዎች በጣም ተጨነቁ። ድሩማ ግን አንዴ ወደ ኋላ አንዴ ወደ ፊት እየዞረ ረፈረፋቸው። ሁለት ተማሪዎች በመሃል ሮጦ በሩ ጋር ሄደው በሩን ሊከፍቱ ቢታገሉም ተቆልፎባቸዋል በሩ። ነገር ግን ስኬቲ የተባለ አንድ ተማሪ ሁሉንም አረጋጋቸው። ይህንን ጌም አውቀዋለሁ፣ ድሩማ ይባላል። ገሎ እስኪጨርሰን ድረስ ሁላችንም ወጥመድ ውስጥ ገብተናል አላቸው። ነገር ግን የድሩማው ጭንቅላት ላይ አንድ ፓወር በተን አለ። ያንን በተን ሄደን ካጠፋነው ብቻ ነው ነገሩን ማስቆም የምንችለው ብሎ ገለጸላቸው። አንድ ተማሪ ታዲያ ተሳስቶ ዘሎ ያንን ሊያጠፋበት ሲንደረደር ድሩማው ዞረና በተነው እሱንም ባንዴ። ታዲያ ተማሪዎቹ ድሩማው ላይ ያለውን ታይመር ተመለከቱ ደግሞ። ያ ማለት ድሩማው ላይ ያለው ሰዓት ቆጣሪው 1 ደቂቃ ብቻ ቀርቶታል። ያቺ 1 ደቂቃ ካለቀች ሁሉም ይሞታሉ። በዚህ ምክንያት ተማሪዎቹ ሁሉ እየተሯሯጡ ከኋላ ያለውን ፓወር ለማጥፋት ሞከሩ። ነገር ግን ድሩማው ፈጣን ስለሆነ ሁሉንም አንገታቸውን ቀነጠሳቸው። ሙሉ ክፍሉ በአስከሬን ተሞላ። ታካሃታ የተባለውና ስኬቲ የተባለው ሁለት ተማሪዎች ብቻ ቀሩ። ሁለቱ ታዲያ ቻሌንጁን ለማሸነፍ ህይወታቸውን ለማትረፍ የቻላቸውን ሁሉ ለማድረግ እቅድ አወጡ። ታካሃታ የተባለው ተማሪ ዘሎ ወደ ድሩማው ተጠጋና ከኋላ ያለውን ፓወር ቶሎ አጠፋው። ጌሙም በዚያው አቆመ። ግን ድሩማው በመሸነፉ በጣም ተናደደ። ታካሃታና ስኬቲ በመትረፋቸው ደስ ብሏቸው ሲጮሁ የስኬቲ ጭንቅላት ግን ፈነዳ እና እሱም ሞተ። ድሩማው ሲናገርም የሚተርፈው ሰው ፓወር በተኑን የተጫነውና ያጠፋው ብቻ ነው፣ ከዛ ውጪ ሁሉም ይሞታል ብሎ የነበረውን ቻሌንጅ በዚሁ ገለጸላት። ታካሃታ በተፈጠረው ነገር ግራ ተጋብቶ እሱ ብቻ በመትረፉ ደግሞ ደንግጦ ያሰበ ያለ ሌላ ቻሌንጅ ስላለ አንዲት ድመት ትመጣለች ብሎ ድሩማው ነገረው። በድንገት በሩ ተከፈተና ቺካ የተባለች ተማሪ በሩን ከፍታ ገባች። ታካሃታ ተጠግቶ ሲያወራት እሷም ያንን ጌም በሌላ ክፍል ውስጥ እንደተጫወተችና ከድሩማው ጭንቅላት ላይ ያለውን ፓወር በተን ነክታ አጥፍታበት ህይወቷን እንዳተረፈች ነገረችው። ከዛ ታካሃታ ስልኩን አውጥቶ ደውሎ ለፖሊስ ሊናገር ቢሞክርም ኔትወርክ የሚባል ነገር በሙሉ ጠፍቷል። ሮጠው ለማምለጥም ሞከሩ፣ ነገር ግን በሩ በሙሉ ተዘጋግቷል። በኋላ ላይ አንድ ክፍት በር አገኙና ከፍተው ገቡ። የገቡበት ክፍል የትምህርት ቤቱ ጂም መስሪያ ነበርና ገና ከመግባታቸው በላያቸው ላይ በሩ ተቀረቀረባቸው። እዚህ ግን ብቻቸውን አይደሉ። ሌሎች ተማሪዎችም የድመት ልብስ ለብሰው አሉ። ታካሃታ ሲያስተውል ታዲያ አዲስ ጌም ውስጥ መግባታቸውን ገባው። በድንገት መሬቱ ተንቀጠቀጠና ግዙፍ ድመት የሚመስል ነገር ብቅ አለ። ያለማስጠንቀቂያ የድመት ልብስ የለበሰ አንድ ተማሪን ዋጠው። በተመሳሳይ እየዞረ እንደዛ አይነት ልብስ የለበሱ ተማሪዎችን መዋጥ ጀመረ። ይህ ቻሌንጅ ከቀድሞ በላይ ከባድ ነው።
በቀጣይ ወደነ ታካሃታ ተጠጋቸውና እነሱ ግን የድመት ልብስ ስላለበሱ ብቻ ችላ ብሎ ተዋቸው። በአጋጣሚ ግን ቺካ አንድ ኳስ መሬቱ ላይ ሲንደባለል ተመለከተች። ታካሃታ ደግሞ በድመቱ ጎን ላይ የተንጠለጠለ የባስኬትቦል ማስገቢያ ቀዳዳ ተመለከተ። በዚህ አጋጣሚ ነበር መትረፍ ከፈለጉ ያንን ኳስ በቀዳዳ ውስጥ ማስገባት እንዳለባቸው የተረዱት። ታካሃታ ለተማሪዎቹ አስረዳቸው። አሁን አንድ ጎበዝ የባስኬትቦል ተጫዋች ደግሞ ቺካ ኳሱን እንድታቀብለው ጠየቃትና ስታቀብለውም ወርውሮ ለማስገባት ሞከረ። ነገር ግን ግዙፉ ድመት ኳሷን ያዛትና ኳሷን የወረወረው ልጅ በኳሱ መታውና ልጁም ግድግዳውን ደርምሶ ገባ። ወዲያው ሞተ። ታካሃታ አሁን ድመቱ የሚያጠቃው የድመት ልብስ የለበሱ ተማሪዎችን ብቻ እንደሆነ ገባውና ተማሪዎቹን ነግሯቸው ልብሱን እንዲቀይሩ አስጠነቀቃቸው። ተማሪዎቹም ቶሎ ያንን ልብስ ማውለቅ ጀመሩ። አሁን ሁሉም ሰላም የሆኑ መስሏቸው፣ ነገር ግን ግዙፉ ድመት አሁን ልብሳቸውን ሳይመርጥ ሁሉንም መብላት ጀመረ። ደግሞ ሁሉም ተረብሸው ወደቁ። ቺካ አሁን ኳሱን ስታይ ኳሱ ላይ የሚቆጥር ደቂቃ አየች። 3 ደቂቃ ብቻ ቀርቷቸዋል ሁሉም ለመትረፍ። ነገር ግን ድመቱ ቺካን ሊውጣት ተጠጋት። በቀጣይ በዚህ ጊዜ ጓደኛው እንዳትበላበት ያሰበው ታካሃታ ድመቱን ለመረበሽ ሆን ብሎ የድመት ልብስ ለበሰ። እቅዱም ሰራለትና የድመት ልብስ በመልበሱ ድመቱ ቺካን ትቷት እሱን ማሳደድ ጀመረ። ነገር ግን የተቀሩት ተማሪዎች በዚህ አጋጣሚ ተጠቅመው ኳሷን መወርወር ሲጠበቅባቸው በጣም ፈሩ። ምክንያቱም ኳሷን ሲወረውር የተገደለው ልጅ ትዝ አላቸው። ከዛም ድመቱ ወደ ታካሃታ ተጠጋና ጀርባው እንዲታከክለት ፍላጎት ማሳየት ጀመረ። ታካሃታ ዘሎ ጀርባው ላይ ወጣና ወገቡን አከከለት። ድመቱ ወዲያው መሳቅ ጀመረና እነሱን ማጥቃቱን አቆመ። ታካሃታ ሌሎቹን ተማሪዎች እንዲያግዙት መጣራት ጀመረ። ቺካ ቶሎ ሮጣ ደረሰችለትና ሌሎቹም ይሄ ስትራቴጂ የሰራ እንደሆነ ሲገባቸው ሄደው እነሱም ጀርባውን ማከክ ጀመሩ። ቀስ በቀስ ድመቱ ፈዘዘና እንቅልፍ ይዞት ሄደ። ይህን አጋጣሚ በመጠቀም ታዲያ ታካሃታ ኳሱን ወርውሮ ሊያስገባና ነገሩን ሊያስቆም አሰበ። ነገር ግን ሌሎቹም ተማሪዎች ተጠጉና እኔ ነኝ ማስገባው እያሉ ትልቅ ጸብ አነሱ። ምክንያቱም ኳሷን ወርውሮ ያስገባው ሰው ብቻ በህይወት እንደሚተርፍ ነው ያሰቡት። ሁሉም ሲጨቃጨቁ ግን በጩኸታቸው ምክንያት ድመቱ ነቃና 2 ተማሪዎችን በቅጽበት ዘረራቸው። ታካሃታ ግን ብልህ ስለሆነ አንድ ሐሳብ መጣለት። ዋናውን ኳስና ሌላ ኳስ ይዞ ቺካን ይዟት ወደ ሆነ ቦታ ሄደው ተደበቁና በጨርቅ ጠቅልለው 2ቱን ኳስ ተመልሰው ይዘው በመምጣት በተቃራኒ አቅጣጫ መሮጥ ጀመሩ። ድመቱ አሁን የትኛው ኳስ ትክክለኛ እንደሆነ የትኛው ደግሞ ፌክ እንደሆነ ግራ ተጋባና ውዝግብግብ አለ። ነገር ግን ታካሃታ ሲሮጥ በድንገት ጨርቁ ተገለጠበትና እሱ የፌኩን ኳስ መያዙን አየበት ድመቱ። ስለዚህ ድመቱ አሁን ትክክለኛው ኳስ ቺካ ጋር እንዳለ ገባውና ወደሷ መሄድ ጀመረ። ነገር ግን ይሄ ሁሉ የታካሃታ እቅድ ነበር። ድመቱ ዋናው ኳስ ቺካ ጋር ነው ያለው ብሎ አስቦ ወደሷ ሲጠጋ ታካሃታ ዋናውን ኳስ በሌላ ኳስ ሸፍኖት ነበርና እሱን አውልቆ የደበቀውን ኳስ ወርውሮ ራሱ ሊያስገባ ነው እቅዱ። ነገር ግን በሚያሳዝን መልኩ ኳሷን ሲወረውር ሳተ፣ ማስገባት አልቻለም። ግን አንድ ተማሪ ማስገቢያው ላይ ተንጠልጥሎ ለማስገባት ቻለ። ድመቱም ደንዝዞ ሲቀር ተማሪዎቹ በሙሉ አሸናፊ ሆነን ብለው ተደሰቱ። ነገር ግን ድመቱ በድጋሚ ነቃና አሸናፊዎቹ ታካሃታ፣ ቺካ እና አማያ የተባለው ኳሷን ያስገባው ተማሪ በአጠቃላይ 3ቱ ብቻ ናቸው ያሸነፉት አላቸው። ታካሃታ ግራ ገባውና የተቀሩት ተማሪዎችስ ምን ይሆናሉ ብሎ ጠየቀ። አማያ የተባለው ኳሷን ያስገባው ተማሪ የተሸነፉትን ተማሪዎች መማታት ጀመረ። ወደነ ታካሃታ ተጠጋና ያሸነፍነው እኛ ብቻ ነን 3ታችን፣ ያም ማለት በህይወት መኖር የሚገባን እኛ ብቻ ነን አላቸው። ቺካ ግን ተሸናፊዎቹን ስለገደላቸው ተናደደችበትና አንተ አረመኔ ነህ፣ ደግሞ ከኛ ጋር ራስን አታፎካክር አለችው። አማያ በንግግሯ ተበሳጨና እሷንም ሊገላት ሲጠጋት ታካሃታ ሮጦ አስቆመው። ከዛም ድመቱ የሆነ ጭስ ከአፉ መልቀቅ ሲጀምር 3ቱ ተማሪዎች ተሰወሩ። በዜና ሲገለጽ ተመሳሳይ ቻሌንጅ በብዙ ትምህርት ቤቶች እየተከሰተ
እና በዓለም ላይ አሳሳቢ ጉዳይ መከሰቱን ተናገሩ። በዚህም ከ10 ሚሊዮን በላይ ተማሪዎች መገደላቸውንና ነገሩ ከኤሊየኖች ጋር ሳይገናኝ እንዳልቀረ ሐሳባቸውን ገለጹ። ከዛም ባለ 6 ጎን ኪዩብ በሰማይ ላይ መታየት ጀመረ። እዛ ኪዩብ ውስጥ ከአንዲት ሴት ጋር ፊት ለፊት ተፋጠጠ። ሴቷ ታኩሳ ትባላለች። ሌላ ትምህርት ቤት የምትማር የቀድሞ ፍቅረኛው ነበረች ለታካሃታ። ሌሎች ቴራ እና ታካ የተባሉ የድሩማና የድመቱን ቻሌንጅ አሸንፈው የተረፉ ተማሪዎችም አብረው አሉ እዛ ክፍል ውስጥ። ታካሃታ ሲያስተውል ሁሉም ተርፈው እዚህ የቀሩ ተማሪዎች ስማቸው በቲ ስፔሊንግ የሚጀምር ነው። አማያና ቺካ ደግሞ በየራሳቸው አልፋቤት ሌላ ክፍል ውስጥ እንዳሉ ገብቶት በሩን ሊከፍትና ሊያገኛቸው ቢሞክርም ተቆልፏል። ቴራ የተባለው ተማሪ ለታካሃታ ሲነግረው ግን እዚህ ውስጥ ተቆልፈው እንዳሉና ወደ ቀጣዩ ቻሌንጅ ለመቀላቀል ራሳቸውን ማዘጋጀት እንዳለባቸው ገለጸለት። በሩ ተንኳኳና 4 አሻንጉሊት የመሰሉ ነገሮች ወደ ውስጥ ገቡና ቴራ የተባለውን ተማሪ አዲስ ጌም አለ አሁን ደግሞ እና ያንን ጌም አንተ አስጀምር ብለው ነገሩት። ቴራ እሺ ብሎ ተስማማ። ወዲያው ፊቱን እንዲሸፍንና እንዲያስር ካደረጉት በኋላ ዙሪያውን እየተሽከረከሩበት መዝፈን ጀመሩ። ተሽከርክረው ሲጨርሱ አራቱም የተለያየ ቦታ ቆሙና ከኋላህ ማን ነው የቆመው? ከአራታችን ማን ነው ከኋላህ ያለው ብለው ጠየቁት። እሱም የተሳሳተ መልስ በመመለሱ ተሸነፈ። ወዲያው አንዱ አሻንጉሊት የቴራ ግንባር ላይ ጨረር ለቀቀበትና ራሱን በራሱ እያጋጨ እንዲሞት አደረገው። በቀጣይ ታካን መረጧት። ታካ ግን ፈራችና እምቢ ብላ አለቀሰች። ነገር ግን ሲያስጠነቅቋት እምቢ ካልሽ ወዲያው ትገደያለሽ፣ እድልሽን ሞክሪ አሏት። እሷም የግዷን ተጫወተች። በተመሳሳይ መልኩ ዙሪያዋን እየዞሩባት ከተሽከረከሩባት በኋላ ማን ነው ከኋላሽ አለው ብሎ ጠየቋት። እሷም ተሳሳተችና በተመሳሳይ መንገድ በጨረር አደነዘዟት እሷንም። በቀጣይ የታኩሳ ተራ ነው ብሎ ሲጠጓት ታካሃታ ግን ጣልቃ ገባና እሷን ተዋት፣ አሁን እኔ መጫወት እፈልጋለሁ አላቸው። እሺ ከፈለክ ብሎት አይኑን አስረው እሱም ላይ እንደ ጦስ ዶሮ ከተሽከረከሩበት በኋላ ማን ነው ከኋላ ያለው ብሎ ጠየቁት ታካሃታን። ታካሃታ ሲመልስም በትክክል መልሱን አገኘ። ተገረሙና እንዴት ልታውቅ ቻልክ ግን ከኋላ ማን እንዳለ ብሎ ጠየቁት። እሱም ሲናገር ከቀድሞዎቹ 2 ተማሪዎች የእናንተን እንቅስቃሴ በደንብ ተምሬያለሁ አለ። መሸነፋቸውን ያስተዋሉት አራቱም ተበትነው ዱቄት ሆኑና አንድ ቁልፍ ጥለው ተሰውረው ሄዱላቸው። ታኩሳና ታካሃታ በዛ ቁልፍ ተጠቅሞ በሩን ከፍተው ወደ ውስጥ ገቡ። ነገር ግን ሌላ ተማሪ እየጮኸ አድኑኝ እያለ በሌላ አውሬ እየተባረረ እየሮጠ መጣ። ልጁ ለነታካሃታ ሲናገርም ይህንን አውሬ ለማምለጥ የግዴታ እጅ ለእጅ መያያዝ አለብን ሁላችንም፣ ካልሆነ ሁላችንንም ይገለናል አለና ሮጦ ሄዶ እጃቸውን ያዛቸው። ከዛም አውሬው መያያዛቸውን ሲያረጋግጥ ጥሏቸው ሄደ። በሌላ ጎን ደግሞ ድምፅ ሰምተው ሲዞሩ ቺካ ነበረች። እሷንም እያሳደዳት ነበርና ታካሃታ ዘሎ ደርሶ እጇን ይዞ ከሞት አተረፋት እሷንም። በዛ አጋጣሚ አንድ ሌላ ትልቅ ተናጋሪ መጣና እሱም ሌላ ቻሌንጅ ሰጣቸው። በእኔ ሰውነት ላይ 7 የቁልፍ ማስገቢያ ቀዳዳዎች አሉ። ሁላችሁም መትረፍ ከፈለጋችሁ 7 የተለያዩ ሰዎች በዛ ቀዳዳ ውስጥ ቁልፍ ማስገባት አለባቸው አለ። ሌሎች 4 ቁልፍ የያዙ ተማሪዎች መጡ። ያም ማለት 3 ተጨማሪ ቁልፍ ያስፈልጋቸዋል። የቀራቸው 2 ደቂቃ ነበርና ተስፋ መቁረጥ ሲጀምሩ አማያ የተባለው ተማሪ የተቀሩትን 3 ቁልፍ ይዞላቸው መጣ። አሁን 7ቱም እያንዳንዳቸው ቁልፉን በቀዳዳው ሲያስገቡ የአሻንጉሊት ወደ ኋላ መንገድ ከፈተላቸውና መንገዱን ተከትለው ወደ ሌላ ክፍል እንዲገቡ አደረጋቸው። እዛ እንደገቡ ደግሞ አንድ የሚናገር ድብ መጣና እኔ ውሸት እጠላለሁ፣ ለጠየኳችሁ ጥያቄ በሙሉ እውነተኛ መልስ ብቻ ትመልሱልኛላችሁ፣ በዛ ምክንያት ብቻ ትተርፋላችሁ፣ የሚዋሽ ሰው እንኳን ከመሃላችሁ ካለ መጠቆም አለባችሁ ወደ ቀጣዩ ዙር ማለፍ ከፈለጋችሁ አላቸው። በመጀመሪያው ጥያቄ የምትወዱት ምግብ ምንድነው ብሎ ጠየቃቸው። ቀላል ጥያቄ ነው ብለው ሁሉም መለሱ። ድቡ ግን የዋሸ ሰው ያለ ይመስለኛል፣ ያንን አሁኑኑ አውጡ አላቸው። ተማሪዎቹ ራስ በራስ መጠቋቆም ጀመሩ። አንዱ ልጅ እኔ የምወደው ምግብ አትክልት ነው በማለቱ
አትክልት ብቻውን ደግሞ ተወዳጅ ምግብ አይደለም ብለው ውሸታሙ አንተ ነህ ብለው ሁሉም ጠቆሙበት። እሱ ግን አልዋሸውም እያለ ቢከራከርም ተማሪዎቹ በሙሉ ጣታቸውን ስለቀሰሩበት ውሸታም ተባለና ድቡ ሰባብሮ አደቀቀው። በሁለተኛው ጥያቄ ደግሞ ታካሃታን ትወዱታላችሁ እንዲህ ብሎ ጠየቃቸው ድቡ። ቺካ እና ሌሎች የቀሩት ተማሪዎች እንወደዋለን አሉ። ነገር ግን ድቡ አሁንም ውሸት እየሸተተኝ ነው፣ ከመሃላችሁ ማን ነው እየዋሸኝ ያለው አለ። ቺካ አሁን ቶሎ ብላ አማያ ነው የዋሸው፣ እሱ ማንንም አይወድም፣ ክፉ ሰው ነው አለች። አሁን የጦፈ ክርክር ተነሳ። ታካሃታ ግን ተበሳጨባቸው። ድቡ እውነታውን እንደሚያውቅ ታውቃላችሁ፣ ታዲያ ለምንድን ነው የምትዋሹት? መሞት ፈልጋችኋል እንዲህ ብሎ ጮኸባቸው። በዚህ መሃል አንድ ተማሪ መጣና እኔና ጓደኛዬ ከአንድ ትምህርት ቤት ነው የመጣ ነው። ታካሃታ፣ ቺካ እና አማያ ደግሞ እንዲሁ ከአንድ ትምህርት ቤት ነው የመጡት። አንቺ ግን ከየት እንደመጣሽ እንኳን አትታወቂም ብሎ ታኩሳ ላይ ጠቆመባት። ታካሃታና ቺካ ሊከላከሏት ቢሞክሩም ታኩሳን ከሞት ሊያድኗት አልቻሉም። ድቡ ወዲያው አድቅቆ ገደላት እሷን። ታካሃታ የቀድሞ ፍቅረኛው ስትገደል ከማየት ውጪ አማራጭ አልነበረው። ታካሃታ አሁን ውሸታም ማን እንደሆነ አውቄያለሁ አለ በድፍረት። ድቡም ማን ነው ውሸታም ብሎ ጠየቀው ታካሃታን። ታካሃታ ሲናገርም አንተ ራስህ ነው ውሸታም ብሎ ወደ ድቡ ጠቆመበት። ታኩሳ ስትሞት ደሟ አንተን ነክቶሃል፣ ነጭ ቆዳህ በእውነትም ነጭ ሳይሆን ውስጡ ጥቁር ነው ብሎ ድቡን አጋለጠው። እኛ መሃል ማንም ውሸታም የለም፣ ውሸታሙ አንተ ራስህ ነህ። ነገር ግን በመሃላችን ውሸታም ያለ ይመስል እርስ በርስ ታጨራረሰናለህ አለው። ድቡ አሁን እውነታው ሲጋለጥበት ራሱን ሰባብሮ የውሸት ነጭ ከለሩ ከላዩ ለቆ ጥቁሩ ከለር ተጋለጠበትና ሽንፈቱን ተቀበለ። ተጫዋቾቹም ቻሌንጁን አሸነፉ። ወደ ቀጣዩ ቻሌንጅ ደግሞ ተሸጋገሩ። በቀጣዩ ቻሌንጅ ትንንሽ አሻንጉሊቶች መጡና ስለ ህጉ ተናገሩ። እናንተ መሃል አንድ ሰው ይመረጣል እና ይህንን ጣሳ በግድግዳው ላይ በተመለከተው ቀይ ክብ ላይ ያስገባል። ይሄ ታዲያ የመጨረሻ ቻሌንጃችሁ ነው ብለው ተናገሩ። ከዛ በኋላ ሁሉም ተማሪዎች ሮጠው ይደበቃሉ። ነገር ግን የተመረጠው ተማሪ አሯሩጦ የያዛቸውን ተማሪዎች ወደ እስር ቤት ያስገባቸዋል። የተመረጠው አንድ ተማሪ ቢያንስ 3ቱን ተማሪዎች ይዞ እስር ቤት ካስገባ ያ ተማሪ በህይወት ይተርፋል ብለው ተናገሩ። ነገር ግን አንድ ነጠላ ተማሪ ሳጥኑን ከክቡ ጠልዞ ማውጣት ከቻለ እኛ አኮማዎች እንሸነፋለን አሉ። የነዚህ ስማቸው አኮማ ይባላል። ሳጥኑ ግን ውስጡ ቦምብ አለው። ያ ማለት ሳጥኑን የጠለሰው ሰው ሌሎቹን ቢያተርፍም ራሱ ግን ይሞታል። ይህንን ከነገራቸው በኋላ አኮማው 5 ብረቶችን ከአፉ አወጣ። በሚያሳዝን መልኩ አማያ የተባለው ተማሪ ተመራጭ ሆነ። በጣም ራስ ወዳድና መጥፎ ተማሪ ነው እሱ። ቻሌንጁ ተጀመረና ሁሉም ተማሪዎች ለመደበቅ መሯሯጥ ጀመሩ። ተይዘው እንዳይታሰሩና ተሸናፊ እንዳይሆኑ ማለት ነው። አማያ ሳጥኑን በቀዩ ክብ ውስጥ አስገባና የሮጡትን ተማሪዎች ለመያዝ ተከትሎ ሄደ። 2 ተማሪዎችን አገኘና ራሳቸውን ለመከላከል ቢሞክሩም ቀጠቀጣቸውና እስር ቤት ከተታቸው። ታካሃታና ቺካ ከሩቅ እየተከታተሉት ነው። አማያ እነሱንም አያቸውና መጠጋት ጀመረ። ሁለቱ በገመድ ተንጠልጥለው በመስኮት ሊያመልጡ ሲሉ ሮጦ ደረሰባቸው። ቺካ ግን አንድ ደማቅ ውሳኔን ወሰነች። ሆን ብላ ወደ አማያ በመጠጋት ታካሃታ እንዲያመልጥ አስደረገችው እና ራሷን እንዲያስራት እጅ ሰጠች። አማያ አሁን እሷን ካሰራት በኋላ ታካሃታ ብቻ እንደቀራ አወቀ። አሁን አማያ ወደ ሳጥኑ ሄዶ እየጮኸ ታካሃታን መጣራት ጀመረ። ታካሃታ ናውጣ፣ በቃ 3ቱንም ይዤ አስሬያቸዋለሁ። እነሱ ተሸናፊዎች ናቸው። እኔና አንተ ስለቀረን አሸናፊ እንሆናለን። በህይወትም የምንተርፈው እኛ ብቻ ነን አለው። ታካሃታ አሁን ሳጥኑን ጠልዞ ውስጡ ያለው ቦምብ ሲፈነዳ እንዳያጠቃው ብሎ ለመከላከል የብረት ልብስ አግኝቶ ለበሰው። ነገር ግን የጓደኞቹን ስቃይ ሲያስብ የለበሰውን ብረት አውልቆ ጥሎ ከአማያ ጋር ሮጦ ሄዶ ሳጥኑን ጠለዘው። ከጠለዘው በኋላ ፍንዳታውን ሲጠባበቁ ምንም ፍንዳታ የለም። ከቆይታ በኋላ ፀሐይዋ ቀስ ብላ ጠለቀች። ቻሌንጁ በሙሉ ማለቁ ተሰማቸው።
እነዛ አኮማዎች ግን በድጋሚ ተከሰቱና ስለ ቦምቡ ዋሽተናቸዋል፣ ቻሌንጁ ይበልጥ አጓጊ እንዲሆን ስላሰብን ነው ያንን ያልናችሁ እንጂ ቦምብ የለውም ብለው ነገሯቸው። በድንገት ርችት በሰማዩ ላይ እየፈነዳ ሲያዩ ተማሪዎቹ መፈንደቅ ጀመሩ። እነዛ አሻንጉሊቶችም ድሉን በማክበር ለተማሪዎቹ ለእያንዳንዳቸው አይስክሬም አበረከቱላቸው። ታካሃታና ቺካ ከብዙ ስቃይ በኋላ አብረው ተቀምጠው በቀጣይ ህይወታቸው ምን ማድረግ እንዳለባቸውና አዲስ ስለሚጀምሩት ፍቅር እያወሩ እያሉ ቺካ በመሃል ማልቀስ ጀመረች። ምክንያቷ ደግሞ አይስክሬሟን የያዘችበትን እንጨት ስትመለከት የተጻፈ ጽሑፍ አይታ ነው። ጽሑፉም አንቺ ትሞቻለሽ የሚል ነበር። አኮማዎቹ በድጋሚ መጡና እስካሁን የተረፋችሁት በጉብዝናችሁና በችሎታዎቻችሁ ነበር፣ አሁን ግን በእድል ነው መትረፋችሁና መሞታችሁ የሚለየው አሉ። ታካሃታ የራሱን የአይስክሬም እንጨት ሲመለከት እሱ እድለኛ ነበር፣ አትሞትም ተብሎ ነው የተጻፈለት። አማያም ሲመለከት እሱም አትሞትም ተብሏል። ቺካና ሌሎች 2 ተማሪዎች ግን ለመሞት ተፈረደባቸው። ገና ማብራሪያ ሳያቀርቡ 3ቱም በጨረር ተገደሉና ወዲያው ህይወታቸውን አጡ። ታካሃታና አማያ ብቻ ታዲያ በዛ 6 ማዕዘን ኪዩብ አማካኝነት ወደ ህዝቡ እንዲመለሱ ተደረጉ። ህዝቡም በመትረፋቸው ተደስቶ እያጨበጨበ ተቀበላቸው። ነገር ግን ታካሃታ ከደስታ ይልቅ በሐዘን ተውጦ ታየ። ምክንያቱም በዚህ ሁሉ ቻሌንጅ ውስጥ ያገኛትን ፍቅሩን ቺካን ሊያድናትና ሊያተርፋት አልቻለም። ምርጡ ፊልማችንም በዚሁ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ ከልቤ አመሰግናለሁ። ለፊልም ዓለም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን በመሆን እንዲህ አይነትና ሌሎችም ምርጥ ፊልሞችን ከኛ እንድታገኙ ጋብዛችኋለሁ። ሰላም ቆዩልኝ።